አሁን አንተ የምታውቀው ይሁዳ ኢየሱስ እንደሸጠው ነው። በይሁዳ ወንጌል ሚላል መጽሐፍ ቅዱስ ላይ እንዳይካተት የተደረገ የቸርች አባቶች ያስወጡት። እዛ ላይ ይሁዳ ምን ብሎ ጽፏል? እኔ ኢየሱስን አልሸጥኩትም፣ ኢየሱስ ወደ እኔ መጣና ነገረኝ፣ ሂደህ ካሳልፈ ትሰጠኛለህ። ድራማ ነገር ማለት ነው። ኢየሱስ ፈልጎት እንደተሰቀለ አድርጎ ጽፎታል። ጴጥሮስ የጴጥሮስ ወንጌል ሚላል ጴጥሮስ እንግዲህ ለኢየሱስ የነበረ ነው። እሱ እንደጻፈው ምንድነው ኢየሱስ እኮ ህመም አይሰማውም ነበር፣ ሲሰቅሉት አላመመውም፣ ዝም ብሎ ነው የተሰቀለው ብሎ ጻፈ። ኢየሱስ የያዘው ባዲና የሰው ባዲ ስለሚለያይ ኢየሱስ አያመውም ነበር ጻፈ። ይህንን እንግዲህ ምን የወለደው መሰለክ? እነሱ የኢየሱስን መቀበልን መሞትና መሰቀል መቀበል ስላልቻሉ የራሳቸውን ታሪክ ፈጠሩ። የተለያዩ ደቀ መዛሙርቶች የተለያዩ ጽፎችን ከደቀ መዛሙርቶችም ውጪ የተለያዩ ጽፎች በሰዓቱ ተጽፏል። ይሄ እኮ 400 ዓመት የቸርች አባቶች ዲቤት ሲያደርጉበት የነበረው መጽሐፍ ነው። መነገር የቱ ነው መጽሐፍ ቅዱስ የቱ ነው ብለው ለመቀበል ከ400 ዓመት በኋላ ነው 27ቱ መጽሐፍ ቅዱስ ተብለው የተወሰኑት። ከዛ በፊት ብዙ መጽሐፍቶች ናቸው ያሉት የተጻፉት። ልክ እንደዚህ የይሁዳ ወንጌል፣ የጴጥሮስ ወንጌል፣ የፊልጵስ አለ፣ የጀምስ ወንጌል አለ። በቃ ብዙ ናቸው ከ20 ምናምን በላይ ወንጌላት። ይህንን የተናገረው ወንድማችን እንደው ቀርቦ ከክርስቲያኖች ጋር ዲቤት ማድረግ ቢችል በጣም አሪፍ ነበረ። ለማንኛውም የተናገረው አብዛኛው ሐሰት ነው። የይሁዳ ወንጌል፣ የጴጥሮስ ወንጌል የሚባል ሐዋርያት የጻፉት ምንም አይነት መጽሐፍ የለም። ምንም አይነት የታሪክ ማስረጃም ወንድማችን የለው። እነዚህ መጽሐፍት በግኖስቲክስ መናፍቃን የተጻፉ ናቸው። ቤተክርስቲያን ከመጀመሪያው ክፍለ ዘመን ተቀብላቸው አታውቅም። ለ400 ዓመታት ምንም አይነት በእነዚህ መጽሐፍት ዙሪያ የነበረ ክርክርም የለም። ፍጹም ሐሰት ነው። ወንድማችን ለዚህ ለተናገረው ነገር ማስረጃ ቢጠየቅ በፍጹም የሚያቀርበው ነገር የለም። ክርክር ነበረባቸው ሲባል እንግዲህ የሚቀበሉትም አይቀበሉትም ነበሩ ማለት ነው። ክርክር ከነበረባቸው ማለት ነው። ነገር ግን በታሪክ ቤተክርስቲያን እነዚህን መጽሐፍት የምትቀበል ቤተክርስቲያን አልነበረችም። ይህ ወንድማችን ሐሰት ነው የተናገረው ነገር ማለት ነው። ቤተክርስቲያን በአራተኛው ክፍለ ዘመን ማለትም በ367 ዓ.ም በቅዱስ አትናቴዎስ በኩል ከመጀመሪያው ክፍለ ዘመን ጀምሮ ሐዋርያት የሰጧትን ትክክለኞቹን ዶክመንቶች እኚህ ናቸው የኔ መጽሐፍት ሐዋርያት ያስረከቡ ለኛ ሐዋርያት የሰጡን መጽሐፍ እነዚህ ናቸው ብላ አናውንስ አደረገች። ምክንያቱም ሌሎች የሐሰት መጽሐፍትም እየተጻፉ የክርስቲያን ሐዋርያት የጻፏቸው ልክ እንደነዚህ ማለት የሐሰት መጽሐፍት የተጻፉ ሐዋርያት የጻፏቸው ነው ሲባል አይ እኛ እነዚህን አናውቃቸውም ሐዋርያት የሰጡን እኚህን መጽሐፍ ብቻ ነው ብላ አናውንስ አደረገች እንጂ ምንም አይነት ዲቤት ተደርጎ አያውቅም በእነዚህ መጽሐፍት ዙሪያ ማለት ነው። ከዛ ደግሞ ወንድማችን ምን አለ? ሐዋርያት የኢየሱስን ሞት መቀበል ስለከበዳቸው የፈጠሩት ታሪክ ነው አለ። የክርስቶስ ኢየሱስ ትንሣኤ ማለት ነው። እና ይሄ በጣም የሚያስቅ ነገር ነው። በነገራችን ላይ ሲያወራው ነገር እኮ ኮንትራዲክት ያደርጋል። ሐዋርያት የኢየሱስን ሞት መቀበል ስለከበዳቸው የፈጠሩት ታሪክ ነው የክርስቶስ ትንሣኤ ካልክ፣ አሁን አንተ የጠቀስካቸው ሰዎች ታዲያ ክርስቶስ እንዳልተነሳ አድርገው እንዴት ጻፉ በጽሁፎቻቸው ነው? ወይስ የሆነ ሰዓት ታሪክ ፈጥረው የሄዱ ከዛ የሆነ ሰዓት ላይ ሀሳባቸውን ቀይረው እውነቱን እንናገር ብለው ነው? እንደዛ እስከሆነ እስከ ሞት ድረስ እንደዛ ብለው እንዴት ሰበኩ? ሲቀጥል ይሁዳ ያንን ጽፏል አልክ። ይሁዳ ጌታ ኢየሱስ ክርስቶስ ገና እንደተያዘ ሲያውቅ ራሱን እንዳጠፋ መጽሐፍ ቅዱስ በግልጽ የሚነግረን ነገር ነው። ኢሚዲየትሊ ነው ራሱን ያጠፋው ጌታ ኢየሱስ ክርስቶስ መያዙን ሲመለከት ማለት ነው። ስለዚህ ራሱን ከማጥፋቱ በፊት አንድ ጊዜ ጽፎ ሰጥቶ ካቀብሎ ነው ወይስ እንዴት ነው? ይሁዳ ኢሚዲየትሊ ራሱን እንዳጠፋ በመጽሐፍ ቅዱስ በግልጽ የተጻፈ ነው። በአይሁድም ታሪክ ውስጥ በግልጽ ያለ ነገር ነው። ይሁዳ ከዛ በኋላ በፍጹም አልቆየም፣ ወዲያው ነው ራሱን አጥፍቶ የሞተውና ይሁዳ ከኢየሱስ ክርስቶስ ጋር ተነጋግሮ ኢየሱስ ክርስቶስ እንዳለው አድርጎ ከሆነ ታዲያ በጸጸት ራሱን ለምን ሰቀለ? ራሱን ለምን አጠፋ? ሲጀምር በጣም የሚያስቅ ሪዲክለስ የሆነ ነገር ነው ያወራው። ምክንያቱም በዛ ዘመን ሐዋርያት ሮማውያን ሰዎችን እንዴት አሰቃይተው እንደሚገድሉ እያወቁ ጌታ ኢየሱስን እንኳን እንዴት አሰቃይተው እንደሰቀሉት እያዩ በዛ ፍርሃት እንደውም ከኢየሱስ ርቀው ተደብቀው የነበሩ ሰዎች ኢየሱስ ተነስቷል ብለው ያንን ሁሉ መከራ ለመጋፈጥ መስበክ በማይቻልበት ለመጋፈጥ ደፍረው የተነሱት የሐሰት ታሪክ ፈጥረው ነው ብሎ መናገር ምንኛ ነው? ምንም አይነት እውቀት የሌላቸው፣ ምንም አይነት ስልጣን የሌላቸው፣ ምንም አይነት ሀብት የሌላቸው ተራ የሆኑ ሰዎች፣ ተራ የሆኑ ግለሰቦች እነዚህን ሁሉ ኃይላት ባለስልጣኖችን፣ ጣዖት አምላኪያንን ሁሉ ኢየሱስ ተነስቷል ብለው በድፍረት የሚመጣባቸውን መከራ እያወቁ ስለት እያወቁ ተጋፍጠው ከዛም ደግሞ እያንዳንዳቸው ሐዋርያት በከባድ መከራ ተሰቃይተው አልፈው ዝም ብለው ለፈጠሩት ታሪክ ነው ያንን ሁሉ መከራ የተቀበሉት ብሎ መናገር በጣም የሚያስቅ ተረት ነው። ያው ዝም ብሎ ሲጀመር ግምት ነው፣ መላምት ነው፣ ምንም ማስረጃም የለውም ለዚህ ንግግር ወንድማችን። ሲቀጥል ግን ለዚህ ተራ ግምት ግን ትልቁ ማስረጃ ምንድን ነው? ሐዋርያት ያንን ሁሉ መከራ መቀበላቸው ነው። ምክንያቱም ዝም ብለህ አንተ ለፈጠርከው ታሪክ ተሰብስባችሁ ዝም ብላችሁ በሐሰት ለፈጠራችሁ ታሪክ በፍጹም በዛ ልክ መከራ አትቀበልም፣ ቢያንስ የሆነ የተማመንክበት ነገር ከሌለ በቀር ማለት ነው። ሐዋርያት ምንም አይነት የተማመኑት ነገር ባይኖር ጌታ ኢየሱስ ክርስቶስ የምርም ከሞት ተነስቶ ባይመለከቱት ተስፋቸውን ባያገኙ ኖሮ በፍጹም
በፍጹም እንደዛ አይነት ድፍረት ውስጥ አይገቡም። አይደለም ጌታ ኢየሱስ ሞቶ ቀርቶ ይቅርና ገና በህይወት ሳለ እኮ ሸሽተው የራቁ ሰዎች ናቸው እነዚህ ሐዋርያት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ ሳለ ያስተማራቸውን ትምህርት እንደው ቀድመው አምነው እንኳን ቢሆን ጌታ ኢየሱስ በዛው ሞቶ ቢቀር ኖሮ ያመኑትን ነገር ሁሉ ይክዳሉ። ዋሽቶን ነበረ ከሞት እነሳለሁ ብሎ ነግሮን ዋሸን ብለው እንደውም ከነሱ ጋር አብረው ጌታ ኢየሱስን ይጠሉት ነበር እንጂ ስለ ስሙ እየመሰከሩ ያንን ሁሉ መከራ ይቀበሉ ነበር ብሎ ማሰብ በጣም የጅል የህፃን እሳቤ ነው ማለት ነው። ሰላም ክርስቶስ ይብዛላችሁ። በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ስላሳየ ይችላለሁ የሚያደላ ማለት ነው። አንዱን ሲያሳድድ የትርጓሜና የኢንተርፕሬሽን አንተን ማን ነው የምትተረጉመው? ለምሳሌ ይሄውልህ መጽሐፍ ቅዱስ ላይ ሲቀመጥ እግዚአብሔር ይሄ ቃሌ ነው ብሎ አስቀምጧል። አንተ እንዴት ነው የምትተረጉመው? አንተማ ከተረጎምከው ያንተን ሐሳብ እየነገርከኝ። የመጽሐፍ ቅዱስ ያነባብና ያተረጓጎም አለ። ለምሳሌ እኮ አንተ ነህ የምታምነው፣ እኔ አላምነውም። እሱ አላምነውም፣ ለአንተ ነው የሚሰራው። ለምሳሌ ሁሉም ሰው በራሱ የሚተረጉም ከሆነስ አንተስ ከተረጎምከው እኔ የማልተረጉምበት ሪዝን ምንድን ነው? ሰዎች ስለ መጽሐፍ ቅዱስ ሲያወሩ አንድ መረዳት ያለባቸው ነገር አለ። መጽሐፍ ቅዱስ እንደ ሌሎች ሃይማኖቶች ከአማኞቹ የሚቀድም መጽሐፍ አይደለም። የትኛውም የመጽሐፍ ቅዱስ ክፍል ከአማኞቹ አስቀድሞ የተጻፈ አይደለም። ይልቁንም አማኞቹ የነበሩት ወይንም ኮሚዩኒቲ የነበረውና ለዛ ኮሚዩኒቲ የተጻፈ ጽሑፍ ነው። ስለዚህ ያ መጽሐፍ ለማያምኑ ሰዎች የተጻፈ አይደለም ማለት ነው። እንዲሁ ጽሑፉ ብቻ ወርዶ ከዛ እሱን እያነበቡ ሰዎች የሚያምኑበት ሳይሆን አስቀድሞ የሚያምኑ ሰዎች የነበሩት ከዛ ለነዛ ለሚያምኑ ሰዎች ደግሞ ይመሩበት ዘንድ የተሰጣቸው መጽሐፍ ነው። የብሉይ ኪዳንም ሆነ የአዲስ ኪዳን መጽሐፍት ማለት ነው። ይህንን ማወቅ በጣም አስፈላጊ የሆነው ለምንድን ነው? ወንድማችን አሁን እንዳለው መጽሐፍ ቅዱስን ሁሉም ሰው እንደፈለገ መተርጎም በፍጹም አይችልም። መጽሐፍ ቅዱስን መተርጎም የሚችለው ያ የተጻፈለት ኮሚዩኒቲ ብቻ ነው። ለምሳሌ በአዲስ ኪዳን ለቤተ ክርስቲያን ነው መጽሐፍት የተጻፉት፣ ለክርስቲያኖች ነው የተጻፉት። ሁሉንም የአዲስ ኪዳን መጽሐፍት ስትመለከቱ ለክርስቲያኖች እንዲሁም ደግሞ ለአብያተ ክርስቲያናት የተጻፉ መጽሐፎች ናቸው። ስለዚህ እነዛ የተጻፈላቸው አብያተ ክርስቲያናት በሰዓቱ ከነበራቸው እምነት ከነበራቸው አካሄድ ከሚያስፈልጋቸው የህይወት ምክር አንጻር ነው መጽሐፍቱ የተጻፉት ማለት ነው። ስለዚህ የዛን ታይም እነዛን ኮሚዩኒቲዎች መረዳት በትክክል መጽሐፍ ቅዱስ እንድንረዳ ይረዳናል ማለት ነው። ስለዚህ ማንኛውም ሰው ተነስቶ መጽሐፍ ቅዱስን መተርጎም አይችልም። ግን ያ የተጻፈለት ኮሚዩኒቲ ግን ያ ክፍል ከምን አንጻር እንደተጻፈለት ግን ሊገልጽልህ ይችላል። የብሉይ ኪዳንም እንደዛው የአዲስ ኪዳንም እንደዛው ማለት ነው። ስለዚህ ያ ኮሚዩኒቲ የተስማማበትን በአንድነት የሚያምንበትን የዛን የመጽሐፍ ቅዱስ ክፍል አተረጓጎም ሲነግርህ የራሱን አስተሳሰብ እየነገረህ አይደለም። ይልቁንም የእግዚአብሔር ሐሳብ ሲጀመር በመጽሐፍም የተጻፈው በሰዎች በኩል ነው። ሰዎች በራሳቸው መንገድ ነው የጻፉት። ከ40 በላይ የሚሆኑ የመጽሐፍ ቅዱስ ጸሐፊያን የጻፉት። ስለዚህ በሰውኛ የተጻፈ ክፍል ስለሆነ እናም ደግሞ በሰዓቱ ለነበረ በዋነኛነት በሰዓቱ ለነበሩ ኮሚዩኒቲዎች የተጻፈ ስለሆነ እንዴት እኛ ደግሞ ከዘመናት በኋላ የምንመጣ ያንን የመጽሐፍ ቅዱስ ክፍል የምናገኝ ሰዎች ደግሞ ያንን መጽሐፍ ቅዱስ በመልኩ መረዳት እንዳለብን ያ ኮሚዩኒቲ ያስረዳናል ማለት ነው። ያ ኮሚዩኒቲ ይነግረናል ማለት ነው። የብሉይ ኪዳን መጽሐፍትን በብሉይ ኪዳን ራሳቸው አይሁዳውያን ብቻ ናቸው የመጽሐፍ ቅዱስ ክፍሎችን ከምን አንጻር እንደተነገሩ የሚተረጉሙት። ምንም እንኳን አንዳንድ በአዲስ ኪዳን የሚገለጡ እውነቶችና ክፍሎችን እነርሱም አስቀድሞ ያልተረዷቸው ቢኖሩም በአዲስ ኪዳን ግን እነርሱንም ጭምር ተረድተው ደግሞ እግዚአብሔር አምላክ ሙላቱ በቤተ ክርስቲያን ነው እንዲል መጽሐፍ ቅዱስ ለቤተ ክርስቲያን ይህንን ስልጣን ሰጥቶ ማለትም ለክርስቲያኖች ህብረት ማለት ነው። ስለዚህ ይቺ ቤተ ክርስቲያን ብሉይ ኪዳንንም አዲስ ኪዳንንም የእግዚአብሔር ሐሳብ በዛ መጽሐፍ ቅዱስ ክፍል ውስጥ ምን እንደሆነ ለሰው ልጆች ታስረዳለች ማለት ነው። ስለዚህ ከቤተ ክርስቲያን ውጪ መጽሐፍ ቅዱስን መተርጎም የሚችል ማንኛውም ሰው የለም። ማንም ሰው በራሱ መጽሐፍ ቅዱስን መተርጎም አይችልም። ይህ ስልጣን ያላት ቤተ ክርስቲያን ብቻ ናት። ለምን? ቤተ ክርስቲያን መጽሐፍ ቅዱስ እንደሚነግረን አካሉ ናት። ክርስቶስ የሚሰራባት ናት። ክርስቶስ በዚህ ምድር ላይ በዓለም ላይ የሚሰራው በቤተ ክርስቲያን በኩል ነው። ሂዱ ፍጥረትን ሁሉ ወንጌልን ስበኩ ብሎ ተልእኮን የሰጠው ለክርስቲያኖች ህብረት ነው፣ ለቤተ ክርስቲያን ማለት ነው። ስለዚህ እግዚአብሔር ይህንን የሚሰራው በማ በኩል ነው? በቤተ ክርስቲያን በኩል ነው። ስለዚህ በመጽሐፍ ቅዱስ ላይ የተገለጡትንም እውነቶች የምንረዳው በቤተ ክርስቲያን በኩል ነው። ቤተ ክርስቲያን ለዚህ ነው የእውነት አምድና መሰረት ናት ተብሎ የተገለጸው ማለት ነው። ስለዚህ መጽሐፍ ቅዱስን ከቤተ ክርስቲያን ውጭ ማንም ሰው መተርጎም አይችልም። ሁሉም ሰው መጽሐፍ ቅዱስን መረዳት ያለበት ከቤተ ክርስቲያን አንጻር ነው። ማለትም መጀመሪያ ላይ ከተጻፈላቸው ክርስቲያኖች አንጻር፣ ያቺ ቤተ ክርስቲያን ደግሞ እስከዛሬም አለች ብለን ስለምናምን እውነተኛዋ የክርስቶስ ቤተ ክርስቲያን ብቻ በምተረጉመው የመጽሐፍ ቅዱስ አተረጓጎም ነው የሰው ልጆች ሁሉ ሊረዱ የሚገባው ማለት ነው። ሰላም ክርስቶስ ይብዛላችሁ። ይህን
ጥያቄ መመለስ እየከበዳቸው የመጡ ክርስቲያኖች ደግሞ እንደውም መጽሐፍ ቅዱስ ላይ እናንተ ጥያቄ አታንሱ መጀመሪያ እመኑ አለ። ግን አቡ እንደው የተናገርከው ንግግር ትንሽ አስገረመኝ። የመጀመሪያው ነገር መጽሐፍ ቅዱስ ለአማኞች ነው የተጻፈው፣ መጀመሪያ እምነቱ ነው ያለው እንጂ መጽሐፉ አይደለም ብለህ ተናግራልና፣ እሺ መጽሐፍ ቅዱስን ቁጭ እናድርገውና የእናንተ እምነት መሰረቱ ምንድነው? አሁን መጽሐፍ ቅዱስ አይደለም የእምነታችን መሰረት፣ መጽሐፍ ቅዱስ ካመንን በኋላ የሚመጣ መመሪያ ነው ካልክ መሰረታችሁ ምንድነው? የእምነታችሁ መሰረት ከየት ነው መሰረት የምታመጡት? ሁለተኛው ደግሞ እንደው መጽሐፍ ቅዱስ ለቤተክርስቲያን የተሰጠው ቤተክርስቲያን ናት የምትፈተው አልከው። ኦኬ 45,000 ዶሚኒሽን በክርስትና ውስጥ ያለው ለምንድን ነው? ምክንያቱም መጽሐፍ ቅዱስ ሁሉም እንደፈለጉ ስለሚፈቱት አንድ መጽሐፍ ቅዱስን ይዘው ግማሹ ኢቨንት ጥቅስ እንኳን ይመርጣል። 77 81 እና 66 ሆነው የሚቀበሏቸው ማይቀበሏቸው መጽሐፍቶች አሉ። ፍቺው ላይ ደግሞ በጣም ዝብርቅርቅ ያለ ነው። አንድ መጽሐፍ ቅዱስ ይዘው በፍቺ ይጣላሉ። ሰው የትኛው ፍቺ ነው እንደው ለአንተ ስሜት የሰጠ? እንዴት ሳረጋገጥከው ያ ፍቺ ትክክል እንደሆነ? ሌላው በጣም የሚያስገርመው ደግሞ መጽሐፍ ቅዱስ የሰው ሐሳብ ነው አልከን። ኦራይት የሰው ሐሳብ ለምን ትከተላላችሁ? እኛ እስከዛሬ እግዚአብሔር ቃል ነው ብለን አርጊውም ስናረጋችሁ ስንጠይቃችሁም የነበረው እውነት እግዚአብሔር እንዴት ይህን አይነት ጽሑፍ ጻፈ? የሰው ሐሳብ ካልክኛ እንስማማለን እኮ የሰው ሐሳብ መሆኑን። ግን እናንተ ለምንድን ነው ሰው የምትከተሉት? እውነት ለመናገር በቪዲዮ ምላሽ መስጠቱን ሳልፈልገው ነው መልስ የምሰጥ። አይ ዶንት ቲንክ ከዚህ በኋላ ቪዲዮ ብትሰራብኝ ምላሽ የምሰጥ። ለማንኛውም እዚህ ቪዲዮ ላይ ከአንድም ሁለት ጊዜ ከአንተ የማይጠበቅ ስትሮመን ፋላሲ ሰርተሃል፣ ያላልኩትን ነገር ብሏል ተናግሯል ብለ ጭራሽ ሀሳቡ ራሱ ጭራሽ ያልተነሳበትንም ጉዳይ ሁላ ጭምር ተናግረሃል። የመጀመሪያው በመጽሐፍ ቅዱስ የማያምኑ ሰዎች ጥያቄ ማንሳት የለባቸውም ብሏል አልክ። ሐሰት፣ ጭራሽ ነው ያላልኩት። ሲቀጥል ሀሳቡ ሙሉ ማብራሪያውም እንደዛ አይደለም። ሲቀጥል ጥያቄ ማንሳት የማይችል የሚባል አካል በፍጹም የለም። የትኛውም ሰው ጥያቄ የማንሳት ሙሉ መብት አለው። ያንን ጥያቄ ግን መመለስ የሚችሉት መጽሐፍ ቅዱስ ላይ ከሆነ ጥያቄው የመጽሐፍ ቅዱሱ ባለቤት ማለትም ቤተ ክርስቲያን ናት ነው። እዛ ላይ ሲብራራ የነበረው የቤተ ክርስቲያንን መጽሐፍ ቅዱስን የመተርጉም ኦተር እንጂ ጥያቄ ማንሳት ክርስቲያን ያልሆነ ሰው ጥያቄ ማንሳት አይችልም የሚል ጭራሽ ሀሳቡም አልተነሳም። የተናገርከው ሐሰት ነው። ሲቀጥል ደግሞ መጽሐፍ ቅዱስ የሰው ሀሳብ ነው ብሏል አቡ አልክ። ይህም ከአንተ የማይጠበቅ ስትሮመን ፋላሲ ነው። ጭራሽ ነው ቪዲዮ ንግግር ውስጥ የማታገኘው። የእግዚአብሔር ሀሳብ የተጻፈው በሰዎች በኩል ነው ነው ያልኩት። ቃል በቃል የእግዚአብሔር ሀሳብ የተጻፈው በምን በኩል ነው? በሰዎች ከ40 በላይ በሚሆኑ በሰዎች በኩል ነው። በሰዎች አጻጻፍ ነው የተጻፈው ያልኩትና ይሄ ከአንተ የማይጠበቅ ስትሮመን ፋላሲ ነው። ለማንኛውም ያነሳቸው ጥያቄዎችን ጥቂት ነገር ልበልባቸው። የመጀመሪያው መጀመሪያ ላይ ስላነሳው የብሉይ ኪዳን አምላክ ስለሚለው ነገር ምናልባት ሌላ ቪዲዮ ላይ ሰፋ አድርጌ ምላሽ ሰጥበታለሁኝ። እንደ ጥያቄ ግን ላቀረብክልኝ ነጥቦች ጥቂት ሀሳቦችን ልናገር። መጽሐፍ ቅዱስን እናስቀምጠውና ታዲያ ከመጽሐፍ ቅዱስ ካልሆነ የእምነታችሁ መሰረት የሚጀምረው የእምነታችሁ መሰረት ታዲያ ምንድን ነው ብለህ ጠይቃልና በብሉይ ኪዳንም ሆነ በአዲስ ኪዳን የአማኞች የእምነታቸው መሰረት መጽሐፉ አልነበረም። በብሉይ ኪዳን ስንመለከት እግዚአብሔር አምላክ ከአዳም ጀምሮ በልጆቹ በኩል ቃል ኪዳንን እየሰጠ በእነ አብርሃም በኩል ቃል ኪዳንን እየሰጠ ሕዝበ እስራኤል የሚባል የእግዚአብሔር ሕዝብ የሚባል የእግዚአብሔር ሕዝብ ማለት በነገራችን ላይ በእግዚአብሔር የሚያምኑ ሰዎች በእግዚአብሔር የሚያምኑ ሕዝቦች ማለት ነውና ህዝቦች ነበሩ። ለነዛ ሰዎች ኢቭን ህዝበ እስራኤል ተብለው ሲጠሩ ምንም አይነት መጽሐፍ አልነበረም። የእግዚአብሔር ህዝብ ተብለው ሲጠሩ ምንም አይነት መጽሐፍ አልነበረም። በእግዚአብሔር ሲያምኑ አብርሃም በእግዚአብሔር ሲያምን ምንም አይነት ጽሑፍ አልነበረም። ቀጥታ ራሱ እግዚአብሔር አናግሮት ነው። ታምራትን አድርጎላቸው ነው። በተለያየ መንገድ ራሱን ገልጦላቸው ነው በእግዚአብሔር ያመኑት የእግዚአብሔርም ህዝብ የተባሉት። እነዛን የኤርትራን ባህር እንኳን ሲሻገሩት ምንም አይነት ጽሑፍ አልነበረም። ያንን ሁሉ ታምራት እግዚአብሔር በሙሴ በኩል ሲያደርግላቸው ገና አልተጻፈም። ሙሴ ኦሪት ዘፍጥረትን እንኳን የጻፈው ከዛ በኋላ ነው። ስለዚህ እነዛ ህዝቦች ያመኑት ከመጽሐፉ አስቀድሞ ነው ማለት ነው። ከዛም በኋላም ደግሞ በየዘመናቱ እኚህ ህዝቦች ይቀጥላሉ። ለእነዚህ ህዝቦች መጽሐፍት ይጻፋሉ። ወደ አዲስ ኪዳንም ስንመጣ የእምነታችን መሰረት የክርስቶስ ኢየሱስ ትምህርት፣ ሞትና ትንሣኤ ነው። ክርስቶስ ኢየሱስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሎ ሐዋርያትን የላከው ማለትም ቤተ ክርስቲያንን የላከው። እነዚህ ክርስቲያኖች መጽሐፍ ቅዱሱ ባይኖር እንኳን ይህንን እውነት ሰብከዋልም። ሲጀመር ከ20 ዓመት በላይ እንግዲህ ታውቃለህ ብዬ ተስፋ አደርጋለሁ የአዲስ ኪዳን መጽሐፍት ከመጻፋቸው በፊት እጅግ በጣም እዛው መጽሐፍ ቅዱስ ላይ እንኳን እንደምናገኘው ገና መጽሐፉ ከመጻፉ በፊት ከ8000 በላይ የእስጢፋኖስ ማህበር እንደነበረ፣ በአንድ ቀን 3000 ነፍሳትን ቅዱስ ጴጥሮስ እንዳጠመቀ፣ በጣም በርካታ ክርስቲያኖች እንደነበሩ የሐዋርያት ሥራ ላይ በስፋት ተገልጿል። ወደ ተለያየ ዓለም ወንጌል እየተስፋፋ ነበር። ስለዚህ የአዲስ ኪዳን መጽሐፍት ባይጻፉ እንኳን በክርስቶስ ኢየሱስ የሚያምኑ ብዙ ህዝቦች ነበሩ። ያ ህዝብ ያንን ትምህርት እያስተማረ ይቀጥል ነበር ማለት ነው። ስለዚህ የእምነታችን መሰረት የክርስቶስ ኢየሱስ ሞትና ትንሣኤ እና የቤተ ክርስቲያን ስብከት
ነው እንጂ ያ መጽሐፍ አይደለም ማለት ነው። ያ መጽሐፍ እንዳልኩት በዚህ ላመኑ ክርስቲያኖች የተጻፈላቸው ነው ማለት ነው። ሌላው ያነሳው ጥያቄ ምንድነው? ክርስትና ታዲያ ለምንድን ነው ከ40 ሺህ በላይ ዲኖሚኔሽኖች ያሉት የሚል ጥያቄ ጠይቃል። እና ይህንን ጥያቄ እኮ በዛኛው ቪዲዮ ላይ መልሱን ማግኘት ትችላለህ። መጽሐፍ ቅዱስን የመተርጎም ስልጣን ያላት የመጀመሪያዋ የክርስቶስ ቤተ ክርስቲያን ናት አልኩኝ። ያንን ኦቶሪቲ የማይቀበሉ ሰዎች ልክ ወንድምህ እንደተናገረው በራሳቸው ሲተረጉሙ በጣም ብዙ ሺህ ከ40 ሺህ በላይ የሆኑ ቤተ እምነቶች ሆኑ ማለት ነው። ስለዚህ አሁን አንተ እንደተናገርከው አንድ መጽሐፍ ቅዱስ ይዘው ብዙ ሺህ እርስ በርስ የሚጣላ እምነትና አስተሳሰብ ያላቸው ሰዎች የቤተ ክርስቲያንን የመጽሐፍ ቅዱስ መተርጎም ኦተር የማይቀበሉ መጽሐፍ ቅዱስ ብቻ የሚሉ አማንያን እንጂ የቤተ ክርስቲያንን ኦተር የሚቀበሉ ክርስቲያኖች ብዛት በፍጹም አይደለም። ከመጀመሪያው ክፍለ ዘመን ጀምሮ ያለውን እምነት ጠብቆ የያዘው ኦሪየንታል ኦርቶዶክስ ምንም አይነት የእምነት ለምሳሌ ይህንን አስተሳሰብ መጽሐፍ ቅዱስ ብቻ የሚለውን ያስጀመረው ማርቲን ሉተር ነው። ከማርቲን ሉተር በፊት ከ40 ሺህ በላይ ዲኖሚኔሽን አልነበረም። መጽሐፍ ቅዱስ ብቻ ከሚለው አስተሳሰብ በፊት ከ40 ሺህ በላይ ዲኖሚኔሽን አልነበረም። ይህ መጽሐፍ ቅዱስ ብቻ የሚለው አስተሳሰብ ደግሞ በፍጹም የክርስትናም የመጽሐፍ ቅዱስም ሀሳብ አይደለም። ይልቁንም የተሳሳተ አመለካከትና አስተሳሰብ ነው። ለዛም ነው ብዙ ሺህ ቤተ እምነቶች ይህንን ይዘው አንድ መጽሐፍ ይዘው እርስ በርስ የሚጣሉ ቤተ እምነቶች ሆነው የቀሩት ማለት ነው። ስለዚህ ይህ ኦሪየንታል ኦርቶዶክሶችን ከመጀመሪያው ክፍለ ዘመን ጀምሮ የነበረውን ክርስትና የሚመለከት ጉዳይ አይደለም ማለት ነው። ስለዚህ አንተ የትኛውን ፍቺ ያስክ እንዴትስ አሳምነ ላልከውም ነገር ይሄ መልስ የሚሆን ይመስለኛል። እኔ ያስኩት በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች መጽሐፍ ቅዱስን በሚረዱበት መልክና በሚያምኑት እምነት መልኩ ነው የማምነው። ያምኑ ትክክለኛው ብዬ የማምነው ምክንያቱም መጽሐፍ ቅዱስ የተጻፈላቸው አካላት ናቸው የመጽሐፍ ቅዱሱ ባለቤቶች። ስለዚህ እነርሱ እንደሚያምኑት ነው ዛሬ እኛ ማመን ያለብን። በመጀመሪያው ክፍለ ዘመን ያሉ ክርስቲያኖች ደግሞ የሚያምኑት ልክ እንደኛ ነው እንጂ አሁን አንተ እንደጠቀስካቸው እርስ በርስ በአንድ መጽሐፍ ብዙ ልዩነት እንዳላቸው ቤተ እምነቶች አይደለም። የአንዳቸውም እምነት በመጀመሪያው ክፍለ ዘመን ክርስቲያኖች ሕይወት ውስጥ ወይም ደግሞ እምነትና ትምህርት ውስጥ አልነበረም። ነገር ግን እኔ ወይንም ደግሞ ኦሪየንታል ኦርቶዶክሶች ዛሬ የሚያምኑት እያንዳንዱ ትምህርቶች መሰረታዊ ትምህርቶች ሁሉም በመጀመሪያው ክፍለ ዘመን የነበሩ ትምህርቶች ናቸው። ስለዚህ ያሳመነኝ ለምንድን ነው? በመጀመሪያው ክፍለ ዘመን መጽሐፍ ቅዱሱ በሚጻፍ ሰዓት የነበሩ ክርስቲያኖች እንደሚያምኑት ነው ዛሬም ድረስ የማምኑ። ስለዚህ ትክክለኛው እምነት ይሄ ነው ብዬ አምናለሁ ማለት ነው። ትንሽ ፈርዘር ዲቴይሎችን ደግሞ ላይቭ ማታ ላይ ስለምገባ ይህንን በደንብ መስማት የምትፈልጉ ሰዎች ላይቭ ላይ መታችሁ ተካፈሉ። ሰላም ክርስቶስ ይብዛላችሁ። ግኖስቲክስ የሚባሉ መናፍቃን ሰዎች ከበፊትም ጀምሮ የሚያነሱት አንድ ትልቅ ክሌም አለ። እሱ ምንድነው? የብሉይ ኪዳን አምላክ እጅግ በጣም ጨካኝ፣ ፍቅር የሌለው አድሏዊ፣ ለእስራኤላውያን የሚያደላ ነው የሚል ማለት ነው። እንደዚህ የሚሉበትን ምክንያትና የሚጠቅሷቸውን ክፍሎች እያንዳንዳቸውን ሰፋ ባለ ማብራሪያ በቅርቡ ዩቲዩቤ እንደተስተካከለ የማቀርብላችሁ ይሆናል። ነገር ግን ለዛሬ አጠር ያለ ጀነራላይዝ አድርጌ ልመልስላችሁ። እግዚአብሔር አምላክ በብሉይ ኪዳን የቀጣቸው አካላት እያንዳንዳቸው አስቀድሞ የምህረት ጊዜ የተሰጣቸው፣ የንስሐ ጊዜ የተሰጣቸው፣ ነገር ግን ባለመመለሳቸውና በማመጻቸው ምክንያት የሰጣቸው ቅጣት እንጂ በየትኛውም ክፍል ላይ ያለምንም ጥፋታቸው ያጠፋቸው ሰዎች በፍጹም የሉ። ይህ ደግሞ ፍርድ ወይንም ቅጣት ይባላል እንጂ ጭካኔ አይባልም። ጭካኔ ማለት አንድን ሰው ምንም ያለ ጥፋቱ እንዲሁ በክፋትና በአረመናዊነት ስትቀጡት እንጂ ያጠፋ ሰው ሲቀጣ አይደለም። ለምሳሌ ሰውን መግደል ወንጀል ነው። ነገር ግን ለሞት ቅጣት የሚያደርስ ወንጀል የፈጸመን ሰው በሞት ቅጣት መቅጣት ወንጀል አይደለም። ወንጀል ሳይሆን ፍትህ ይባላል እንጂ። ስለዚህ እግዚአብሔር አምላክ በብሉይ ኪዳን እዛው ነው ፍትህን የሚሰጠው። ይታገሳቸዋል፣ የምህረት ጊዜ ይሰጣቸዋል። ካልተመለሱ ይቀጣቸዋል። ስለተመለሱ ያልቀጣቸው የማራቸውም ሰዎች ደግሞ በዛው ልክ አሉ። እግዚአብሔር አምላክ ስላጠፉ ብቻ የሚያጠፋቸው ሳይሆን አስጠንቅቆ ዋርኒንግ ሰጥቶ እንዲመለሱ መክሮ አስተምሮ አልመለስ ሲሉ ነው የሚቀጣቸው። ሲመለሱ ደግሞ ሲምራቸው ተመልክተናል። ለምሳሌ ነነዌን ሕዝብ ማንሳት እንችላለን። ሲቀጥል እግዚአብሔር አምላክ ለእስራኤላውያን ስለሚያደላ አይደለም ያንን ያደርግ የነበረው። እግዚአብሔር አምላክ ለእስራኤላውያንም ጭምር አይመለስም ነበረ። ሲያጠፉ እስራኤሎችን እጅግ በጣም በተደጋጋሚ እግዚአብሔር አምላክ ቀጧቸዋል። እንደው እንደ እስራኤል ሕዝብ ራሱ የተቀጣ የለም ማለት እስኪቻል ድረስ በተደጋጋሚ እስራኤላውያን በከባባድ ቅጣቶች ተቀጥተዋል። የሚቀጣ ብቻ ነው እንዳይባል ደግሞ ደጋግሞ እስራኤላውያንን ይቅር ሲላቸው ነበረ። እንዲሁም ደግሞ አስቀድሞ ንስሐ እንዲገቡ ያዘዛቸው ህዝቦች ንስሐ ገብተው ሲመለሱ ከአመፃቸው ሲመለሱ ደግሞ ይቅር ብሏቸው በተደጋጋሚ በብሉይ ኪዳን ላይ ተገልጧል። ይህ የፍትህ አምላክ በብሉይ ኪዳንም ሆነ በአዲስ ኪዳን ያለው ራሱ አንድ አምላክ ነው። በአዲስ ኪዳንም ሰዎች እንዲመለሱ ንስሐ እንዲገቡ እግዚአብሔር አምላክ
አስቀድሞ ትእዛዝን ሰጥቷል። በጌታችን በኢየሱስ ክርስቶስ በኩል ትእዛዝን ሰጥቷል፣ አስተምሯል። ነገር ግን ሰዎች በንስሐ ባይመለሱ፣ ወደ እግዚአብሔር ከመንገዳቸው ከክፋታቸው ባይመለሱ የሚጠብቃቸው የዘላለም ሞትና ቅጣት እንደሆነ በአዲስ ኪዳንም በተደጋጋሚ ክፍሎች ላይ ተገልጿል። ስለዚህ የብሉይ ኪዳን አምላክን ጨካኝ አድርጎ በዚህ መልኩ ማሰብ ፍጹም ስህተት የሆነ ኢሎጂካል የሆነ ነገር ነው ማለት ነው። እያንዳንዱ ለሚነሱ ጥቅሶች ደግሞ ሰፋ ያለ ማብራሪያ በቅርቡ በቴቄል ቲዩቡ እንደተስተካከለ ይዤላቸው የሚቀርብ ይሆናል። ሰላም ክርስቶስ ይብዛላችሁ። ገሃነም የሚባል ነገር የለም። እንዴት ማለት? አንዲት እናት ልጇ ምንም ይበድላት እሳት ውስጥ አከተው ትከተዋለች። እናትህ የፈላ ውስጥ አከተው ከእናት በላይ የሚያስብልን ክርስቶስ እንዴት በሚፈላ ውሃና በእሳት ያቃጥለናል? ደስ ይላል እኮ ገሃነም ባይኖር ማንም የሚጠላ የለም። እኔም ባይኖር በጣም ደስ ይለኛል። ግን ይህ ከእናትና ከአባት በላይ የሚራራልን የፍጥረታት ሁሉ ባለቤት የሆነው ጌታ ኢየሱስ ክርስቶስ ራሱ ነው ደግሞ ገሃነም እንዳለ ይነገረን። ስለዚህ አሁን እንዴት ነው መስማትና ፈርቶ ራስን ወደ እግዚአብሔር ማቅረብ ይሻላል ወይስ የለም ብሎ ማሰብ ይሻላል የሚለውን ያው ጥያቄ ይሆናል ማለት ነው። ጌታ ኢየሱስ ክርስቶስ በተደጋጋሚ በአዲስ ኪዳን ስጋችሁን የሚገድሏችሁን አትፍሩ፣ ይልቁንም ስጋንም ነፍስንም እሳቱ በማይጠፋ በገሃነም ሊያቃጥል ሊቀጣ የሚችለውን ፍሩ እያለ በተደጋጋሚ ይናገራል። ሐዋርያትም ሰዶምና ገሞራ በዘላለም እሳት እየተቀጡ ለሌሎች ምሳሌ እንደሆኑ ይናገራሉ። እንዲሁም ደግሞ ዳግም ሲመጣ በግራው ያሉ ኃጥአንን እናንተ ርጉማን ለሰይጣንና ለመላእክት ወደ ተዘጋጀላቸው ወደ ገሃነም ወደ ዘላለም እሳት ግቡ ሲላቸው ራሱ ጌታ ኢየሱስ ክርስቶስ ተናግሯል። ስለዚህ የዘላለም እሳት ገሃነም የለም ብሎ ጭፍን የሆነ ነገር መናገር ፍጹም ስህተት። እንዲሁ ዝም ብሎ ሎጂካሊ እግዚአብሔር በጣም ነው የሚወደን እናት እንዲህ ብትሆን እንዲህ አታረግም፣ ስለዚህ የለም ማለት ነው ማለት ፍጹም ስህተት ነው። ምክንያቱም የፍጥረት ሁሉ ባለቤት ያ ከእናትም በላይ የሚወደን ራሱ እግዚአብሔር እኮ ነው። እቀጣሃለሁኝ በገሃነም ገሃነምም ልከትህ እችላለሁኝ ብሎ የተናገረው። ገሃነም ምን አይነት ነው? የማይጠፋ እሳት ሲባል ምን አይነት ነው? እሱ ሌላ ኤክስፕላኔሽን ያለው ጉዳይ ነው። ነገር ግን ከሞት በኋላ ቅጣት ግን አለ፣ ዘላለማዊ ቅጣት ግን አለ። ይህንን መጽሐፍ ቅዱስ በግልጽ ይናገራል። እግዚአብሔርን የተናገረው ጌታ ኢየሱስን የተናገረው። ይህንን ምንም ማድረግ አይቻልም። ስለዚህ የሰው ልጅ ስጋንም ነፍስንም በገሃነም ሊቀጣ የሚችለውን እግዚአብሔርን በመፍራት በፍሬያ እግዚአብሔር በምድር ሳለ ሊመላለስ ይገባል። ከኃጢአት እየራቀ በጽድቅ ሕይወት ለመመላለስ መሞከር አለበት። ሁልጊዜም ይህንን የእግዚአብሔር ቃል መዘንጋት የለበትም። በእግዚአብሔር መንገድ ነው መሄድ ያለበት። ገሃነም የለም እያሉ መዘናጋት ፍጹም ስህተት ነው። ሃይማኖት እስካም ነው ሰዎችን ዲሲቭ ለማድረግ የተጠቀሙበት ነገር ነው ማለት ነው። እግዚአብሔር ኤሎሂም ራሱን የሚገልጥ ሁሉን ቻይ ኤልሻዳይ አምላክ እንደሆነ እኛ ሀገር በሃይማኖት አንታማም ቆይተናል። ምን አመጣው ሃይማኖት? አሁን ያለበት ተጨባጭ ሁኔታ ሃይማኖት ምን እያደረገን ያለው? ሰላም እንዴት ናችሁ? ይህንን በዶቃ ፖድካስት ላይ የተላለፈ ዲቤት ተመልክቼው ነበርና አንድ ናዋም የሚባል ክርስትናን ዲፌንድ የሚያደርግ እና ሁለት ደግሞ ተድላና ዳኒ የሚባሉ ባጭሩ ሃይማኖቶች የሚሰብኩትን አምላክ አላውቀውም አልከተለውም የሚሉ በተለይም ክርስትናን በጣም የሚተቹ ናቸው። ይህን የፈጠረ አለ ግን ሃይማኖቶች የሚሰብኩት ምናምን አይደለም አይነት ማለት ነው። እና በእግዚአብሔር የማያምኑ በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። በዚህ መካከል የተደረገው ውይይት እያየው ነበረ። በቅድሚያ ናሆም እግዚአብሔር ያበርታ በጣም ጥሩ ምላሾችን ነበረ ክርስትናን ወግነ ስትሰጥ የነበረው። እግዚአብሔር አምላክ እውቀቱን ይጨምርልን። በመቀጠል ተድላ የሚባለው ሰው እኔ ስለሱ ምንም ባልል ደስ ይለኛል። ባይሆን ዳኒ ስላነሳቸው አንዳንድ ሀሳቦች የተወሰኑ ሀሳቦችን ልስጥ። መጀመሪያ ላይ የተጠየቀ በጣም መሰረታዊ የሆነ ጥያቄ ነበረ። ምንድነው እሱም ሞራል ግራውንድህ ምንድን ነው? ይሄ በጣም ወሳኝ ጥያቄ ነው። ከዛ በኋላም ደግሞ ለአንተ እውነት ምንድን ነው ተብሎ ተጠይቋል። ለሁለቱ የሰጠው መልስ ኦልሞስት ተመሳሳይ ወይም ተቀራራቢ የሚባል ነው። ምንድነው ሞራል ግራውንድ ኮንሽስነስ ነው አለ። የእውነት ሚዛኑ ደግሞ እሱ ኤክስፒሪየንስ የሚያደርገው ነገር ነው። እንደዚህ የሚል ሰው ጋር በፍጹም በነገራችን ላይ በቃ ምንም እዛ ጋር ነው ውይይቶች ሁሉ የሚያበቁት ማለት ነው። ከዛ በኋላ መቀጠልም ይከብዳል። ምክንያቱም እያንዳንዱን ነገር ወንድማችን ልክ ነው ልክ አይደለም የሚለው የራሱ በቃ በራሱ ስሜት እየመዘነ ነው እንጂ ሌላ ሚዛን የለው። ሰው ኤክስፒሪየንስ የምናደርገው ነገር ደግሞ የሰው ልጆች ሁሉም አንድ አይነት ነገር ኤክስፒሪየንስ አያደርጉም። ለምሳሌ ወንድሜ ዳኒ እና እኔ በህይወታችን ኤክስፒሪየንስ ያደረግነው ነገር አንድ አይነት አይደለም። ስለዚህ ዳኒ እኔን ሊቃወም አይገባም፣ እኔም ዳኒ ሊቃወም አይገባም ማለት ነው። እንደ እርሱ እሳቤ ከሆነ የእርሱ እውነትና የኔ እውነት አንድ አይደለም። እንዴት? እንደ እርሱ እሳቤ ከሆነ የእርሱ ሞራል ነው የኔ ሞራል። በነገራችን ላይ በዓለም ላይ ለእኛ ኢሞራል የሆኑ ነገር ግን ለሌሎች ደግሞ ሞራል የሆኑ ጉዳዮች አሉ። ለምሳሌ በቃ ምንም ኖርማል የሆነ ነገር የሆነላቸው ሰዎች አሉ። እኛ ጋር ሲመጡ ደግሞ ኢሞራል ናቸው የምንላቸው ነገሮች አሉ። ሁለቱም ሰዎች ናቸው። እንደ ወንድማችን ዳኒ ሀሳብ በቃ ሁለቱን የሚያግባባ አንድ እውነት የለም ማለት ነው። አንድ ትክክለኝነት የለም ማለት ነው። እኛ ደግሞ የምንለው ነገር ምንድን ነው? ሁልጊዜም እውነት በቃ አንድ ነው። ለሁሉም እውነት ማንም ሰው ጋር ሲሄድ
ውሸት ሊሆን አይችልም። ሁልጊዜም እውነት ነው። ስለዚህ ሁላችንንም አንድ የሚያደርግ የሚያግባባ እውነት አለ። ሰዎች ያንን ሊቀበሉ ይገባል የሚል ሙግት ነው በክርስትና ሳይድ ያለው ማለት ነው። ምክንያቱም ሰው በተፈጥሮ አንድ አይነት ስሜትና ሞራል ሊኖረው አይችልም። በነገራችን ላይ ማለት ነው አይችልም። ለምን? የተለያየ ፍላጎት ስላለው። የሰው ልጅ የተለያየ ፍላጎትና አምሮት ስላለው የተለያየ ስሜት አለው፣ የተለያየ ሞራል ይኖረዋል ማለት ነው። ከዛ የተነሳ ሰው በዓለም ላይ ለምሳሌ የተለያየ ሃይማኖት የሌላቸው የተለያዩ ማህበረሰቦችን ብንመለከት በአንዱ ማህበረሰብ ትክክል የሆነ ነገር በሌላኛው ማህበረሰብ የምንጸየፈው ነገር አለ። ሌላኛው ማህበረሰብ የማይጸየፈው ይሄ ግን የሚጸየፈው ነገር አለ። ለምን? የሁለቱም ፍላጎት የተለያየ እንደመሆኑ ከተወለዱ ጀምሮ ኤክስፒሪየንስ ከሚያደርጉት ነገር አንጻር ሞራል ግራውንዳቸው የተወለዱበት ነው። ስለዚህ ወንድማችን ዳኒ ለምሳሌ ምንም አይነት የተጻፈ ፕሪንሲፕል የለኝም፣ የምከተለው የምመራበት የለኝም፣ የራሴን ስሜት ነው የምሰማው አለ። የራሴ ስሜት ትክክል ነው የሚለኝን አይደለም። ይሄ በጣም ከማንም ጋር ሊያግባባ የሚችል አይደለም። ወንድሜ ዳኒ እኔንም መቶ መሞገት የለበትም። ለምን ይሞግታል? እኔ እንደሱ አይሰማኝማ። እኔ የእሱን ኤክስፒሪየንስ አላደርግማ። ስለዚህ ወንድሜ ከኔ ጋር ሊከራከር አይገባም። ከዛ በኋላ ደግሞ ወደ መጨረሻ ምን ተነሳ? ከሞት በኋላ ያለ ህይወት የሚባል ነገር የለም። ሰው ይኖራል፣ ይሞታል፣ አፈር ይሆናል፣ አለቀ። ገነት ሲኦል የሚባል ነገር የለም ማለት ምንድነው? ፕሩፍ ሲባል እኔ ኤክስፒሪየንስ አላደረኩም። እንዴት ነው ከእንደዚህ አይነት ሰው ጋር ከእንደዚህ አይነት ሰው ጋር በማስረጃ ልታወሩ አትችሉም። ለምን? የራሱን ስሜት ነው የሚሰማው። ሎጂካሊ ልታወሩ አትችሉም። ለምን? ሲጀመር ዲቤት ላይ የራሴን ስሜት የሚል ሰው ሎጂካል ፋላሲ እየሰራ ነው። የራስን ስሜት ዲቤት ላይ በፍጹም አታቀርብም። ሎጂካሊ ከማታወራው ሰው ጋር በማስረጃ ከማታወራው ሰው ጋር በፍጹም ልትግባባ አትችልም። ለራሱ ነው የምትወው ማለት ነው። ልክ እግዚአብሔር አምላክ ለማይረባ አእምሮ አሳልፎ ሰጣቸው እንዲል ለእነዚህ ሰዎችም በራሳቸው አእምሯቸው እንዲመሩ መተው ነው የሚቻለው ማለት ነው። ምክንያቱም ምንም አይነት ልናወራ የምንችልበት ቤዚክ ግራውንድ የለም። ሊያግባባን የሚችል አንዱ ከአንዱ ሊቀበለው የሚችለው ግራውንድ የለም። ሎጂካሊ ካወራን አንድ ነገር የለም ብለህ ክሌም የምታረግ ከሆነ የለም ላልክበት ፕሩፍ ማምጣት አለብህ፣ ማስረጃ ማምጣት አለብህ። ምክንያቱም ክሌም እያደረክ ነው የለም ብለህ። ወይም ደግሞ እኔ አለ ብዬ በማስረጃ እየሞገትኩኝ አንተ የለም ብለህ አለምንም ፕሩፍ ከኔ ጋር ልትከራከር አትችልም። ፕሩፍ የለም ምንድነው እኔ ኤክስፒሪየንስ ስላላደረግኩኝ የለም። ከአንተ ጋር እንዴት ነው መግባባት የሚቻለው? የተሻለ እኮ ማስረጃ እያቀረበ የነበረው ወንድማችን ናሆም ነው። ቢያንስ እሱ የሚጠቅሰው ማስረጃ አለ። አንተ ምንም የምታቀርበው አርጊመንት የተነሳው አርጊመንት ፍሮም ሳይለንት ነው። ምንም ስለሌለ እኔ ኤክስፒሪየንስ ስላላደረግኩት የለም። ይሄ በጣም ፋላሲ። ኢቭን በሌሎች ስለተረጋገጠ ወይም በሌሎች ስላልተረጋገጠ እንኳን አይልም ወንድማችን። እንደዛ ካለ የተረጋገጠ አለ። ከሞት የተነሱ ሰዎች አሉ። ከሞት ተነስቶ ወደ ሰማያት ያደረገ ጌታ ኢየሱስ አለ። ሌሎች ሰዎች ስላላረጋገጡትም አይደለም ወንድማችን ያለው እኔ ኤክስፒሪየንስ ስላላደረግኩት አለ። ይሄ በጣም ከባድ ነው። እንግዲህ ኤክስፒሪየንስ ስታደርገው ታምናለህ፣ ያው ነገ ከነገ ወዲያ ማለት ነው። እስከዛ እንጠብቅ ዳኒ። አንተ ኤክስፒሪየንስ እስክታደርግ ጠብቀን ኦኬ የምርም ሲሆን ለካ የለም እንበል። ኦኬ የምርም ለካ ከሞት በኋላ ህይወት የለም እንበል። እንጠብቅ እስክትሞት። ይህ በጣም የማይመስል ሎጂካል ፋላሲ ነው። ሎጂካሊ ፎልስ ነው። ማስረጃ የሌለው ነገር ነው። ከእንደዚህ አይነት ሰው ጋር ማውራት በጣም ከባድ ነው። ለማንኛውም ሌሎችም የተነሱ ጉዳዮች አሉ። ላይቭ ላይ የተወሰነ እናወራበታለን። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። በድጋሚ እንኳን ለ2018 ዓ.ም በሰላም አደረሳችሁ። ብዙ ጊዜ እንደዚህ አይነት ጥያቄዎች ይጠየቃሉ። ወንጌል ያልተሰበከላቸው ስለ ክርስቶስ ፈጽሞ ሰምተው የማያውቁ ሰዎች የሆነ ስፍራ ላይ ማለት ነው ተወልደው ኖረው ቢሞቱ እነዚህ ሰዎች ሲኦል ሊገቡ ይገባሉ ወይ? ወይም ሲኦል ይገባሉ ወይ? ከገቡስ እንዴት ፈጣሪ ፍትሐዊ አምላክ ነው እንዴት ይባላል? ወይም ደግሞ ክርስቲያን ያልሆነ የሆነ ሃይማኖት ውስጥ ተወልደው ያደጉ ሰዎች ክርስቲያን የመሆን ቻንሳቸው በጣም ሬር ነው እና በዛ እምነት ውስጥ አድገው በቤተሰቦቻቸው ተጽዕኖ ምክንያት በዛው እምነት ቢሞቱ እንዴት ሲኦል ሊገቡ ይገባል የሚል አይነት የፍትህ አይነት ጥያቄዎች ይጠየቃሉ። ይህ ጥያቄ ግርታ የሚፈጥርባቸው አንዳንድ ክርስቲያኖችም ትኖራላችሁ እና ማስተዋል የሚገባን ነገር ጥቂት ነጥቦችን ላንሳላችሁ። የመጀመሪያው መጽሐፍ ቅዱስ በግልጽ ሰዎች እንዴት መዳን እንደሚገባቸው ነግሮናል። በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት እንደሚገኝ ነግሮናል። ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ሂዱ ለፍጥረት ሁሉ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ለፍጥረት ይሰብካሉ፣ ያንን የሚሰብኩትን ትምህርት ያመነ ይድናል፣ ያላመነ ግን ይፈረድበታል። ይህ ለሰው ልጅ ወይም ለቤተ ክርስቲያን የተሰጣት ተልእኮ ነው። ቤተ ክርስቲያን ይህ ተልእኮ አላት፣ ፍጥረትን ሁሉ ወንጌል ማድረስ
ወንጌልን ለፍጥረት ሁሉ የማድረስ ተልእኮ ከጌታ ከኢየሱስ ክርስቶስ ተቀብላለች። አሁን ግን ጥያቄው ወንጌል ያልደረሳቸው ሰዎች ወይም ደግሞ በቃ ወንጌል ደርሷቸውን በተለያየ ቅድም ባልነው የሆነ አይነት ሌላ ሃይማኖት ውስጥ ተወልደው በዛ ሃይማኖት አድገው ስትሮንግ የሆነ እምነት ይዘው ምናምን በቃ ባይቀበሉስ አይድኑም ወይ ነው? ሲኦል ይገባሉ ወይ ነው? እዚህ ጋር ክርስቲያኖች ልናስተውል የሚገባው ነገር ምንድን ነው? በመጀመሪያ እግዚአብሔር አምላክ ከኛ የተሻለ ፍትሐዊ አምላክ ነው። እኛ እንኳን እንደዚህ አስበን ለምን እንዴት እነሱ ሊቀጡ ይችላሉ ወይ ካለን እግዚአብሔር አምላክ ከኛ የተሻለ ፍትሐዊ አምላክ እንደሆነ መጀመሪያ ማወቅ አለብን። እኛ ይህንን ስንጠይቅ እንዲሁ ጥያቄ ግርታ ፈጥሮብን ነው። እግዚአብሔር አምላክ ግን ፍትሐዊነቱ በእንደዚህ አይነት መልኩ በእኛ መልኩ እንኳን አይደለም። የሰውን ልጅ ለማዳን ራሱን ለሞት አሳልፎ እስከ መስጠት የደረሰ አምላክ የምናምን ክርስቲያኖች ነን እኛ ማለት ነው። ስለዚህ እኛ ከምናወራላቸው በላይ ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እግዚአብሔር አምላክ ይወዳቸዋል። እነዚህ ወንጌል ያልደረሳቸውን ሰዎች፣ እነዚህ በተለያየ ምክንያት ወንጌልን ያልተቀበሉን ሰዎች ፍቅርም ጭምራለሁ ጌታ ኢየሱስ ክርስቶስ ለነዛ ሰዎች ማለት ነው። እጅግ በጣም አብዝቶም ይወዳቸዋል። ጌታ ኢየሱስ ክርስቶስ አንድ ጊዜ የሰጠውን ምሳሌ ታስታውሳላችሁ። ስለ ሰው ልጆች አበቦችን ተመልከቱ፣ ሰለሞን እንኳን በክብሩ እንደነዚህ አልለበሰም። የሰማይ አዕዋፋትን ተመልከቱ፣ አይዘሩም አያጭዱም፣ ነገር ግን የሰማይ አባታቸው ይመግባቸዋል። እነርሱን እንኳን እንደሚመግባቸው እናንተ እንዴት ይረሳቸዋል አለ ጌታ ኢየሱስ ክርስቶስ ሲናገር። ስለዚህ ለሰው ልጅ እግዚአብሔር አምላክ እጅግ አብዝቶ ያስባል። ይህንን በቃ ሁልጊዜም ከህሊናችሁ አታውጡት። አዎ እኛ ክርስቲያኖችን እጅግ አብዝቶ ይወደናል። በልጅነትም ያገኘናቸው በርካታ ጸጋዎች አሉ። ነገር ግን እነዛን ሰዎችም ስቲል ከነዚህ ከአዕዋፋትና ከእንስሶች ከምድር አበቦች የበለጠ ይወዳቸዋል። የሞተላቸውን አምላክ እኮ ነው እንደዚህ እየጠየቅን ያለ ነው። በነገራችን ላይ ጌታ ኢየሱስ ክርስቶስ ለእነዚህም ሰዎች ሞቶላቸዋል በነገራችን ላይ። ስለዚህ ምንድነው ፍርዱ የሚለውን እኛ አናውቅም። ነገር ግን የምናውቀው አንድ ነገር አለ። እርሱ ከኛ የበለጠ ይወዳቸዋል። እርሱ ከኛ የበለጠ ፍትሐዊና እውነተኛ አምላክ ፈራጅ ነው። ይህንን በቃ እንረዳ እና ደግሞ ይህን ተረድተን በቃ እኛ ግን የታዘዝነውን እናድርግ። ምን በጌታ በኢየሱስ ክርስቶስ አምነን የዘላለምን ሕይወት እናግኝ። ይህንን ወንጌል ያላገኙን ሰዎች ደግሞ ይህንን ወንጌል እንዲያገኙ እኛ ሁላችንም ክርስቲያኖች እናስተምራቸው። ይህ እኛ የታዘዝነው ነው። በቃ ያልታዘዝነውን ነገር እግዚአብሔር አምላክ እርሱ ይጨነቅበታል። እኛ የምንጨነቅበት አይነት ጉዳይ አይደለም። በቃ ግን ምን ያህል እንደሚጨነቅላቸው ግን ለእኛ ባሳየው ፍቅር እንኳን መረዳት እንችላለን። እኛንም የወደደን ገና ጠላቶች ሳለን ነው። ክርስቲያን ስለሆንን እኮ አይደለም ጌታ ኢየሱስ የወደደን እኛ ነው እንዴ? እኛ ክርስቲያን ስለሆንን በእርሱ ስላመንን የወደደን? በፍጹም ገና ጠላቶች ሳለን ነው በልጁ ሞት የታረቀን። ስለዚህ እነርሱንም እግዚአብሔር አምላክ አብዝቶ ነው የሚወዳ። አዎ ጠላቶቹ ናቸው፣ ግን አብዝቶ ይወዳቸዋል። ይህንን እንወቅ። በቃ ይህንን ካወቅን ለእኛ ለክርስቲያኖች በቂ ነው። ከኛ የበለጠ እግዚአብሔር እንደሚያስብላቸው ከኛ የበለጠ ፍትሐዊ እንደሆነ አሁን እኛ ስናስበው እንዲህ ወንጌል ሳይደርሳቸው ለምን ይፈርድባቸዋል? ፍትሐዊ ነው አለን አይደለ? ከዚህ የበለጠ እግዚአብሔር አምላክ ፍትሐዊ ነው። ስለዚህ በእኛ ፍትህ እንኳን እንደዚህ ካሰብን እግዚአብሔር አምላክ ምን አይነት ፍትሐዊ አምላክ እንደሆነ ተረድተን በምንድን ነው የሚፈርድባቸው የሚለውን ለራሱ ለእግዚአብሔር እንተው፣ እኛ እንጨነቅበት።